የወደድካት ልጅ ዳጣ የኔ ልጅ ናት። እሺ። እና በፍቅራችን ጣልቃ ልትገቢ ነው? በቁም ገደልሽ ጋሼ ጋሼ ጋሼ። ሰላም ሰላም፣ ጤና ይስጥልኝ ውድ ተመልካቾቼ፣ እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም፣ ሁሉ መልካም። ዛሬ እስቲ አዲስ ድራማ ዳጣን ነው ይዤላችሁ የመጣሁት። እንግዲህ ዳጣና የዳጣ እህት አባታቸው ከእናታቸው ጋር ተጣልተው አባታቸውን ወደ ውጪ እየፈለጉ እያለ ጨለማ ውስጥ በጣም አባታቸውን እንፈልጋለን ብለው የሆነ ነገር አይተው በጣም እየሮጡ ወደ ቤታቸው ተመለሱ። ነገር ግን እነሱ ወደ ቤታቸው ሲመለሱም አሁንም ተስፋ አልቆረጡምና አባዬ የት ነው የሄድከው? ያንተ ምክንያትስ ምንድነው? ማን ነው የነካህ? እናታችን ለአንድ ጊዜ ለመጨረሻና ለመጨረሻ ይቅርታ ታረጋለችና አባታችን እና ስለዚህ አባታችንን የት እንዳለ ያለበት ቦታ አባታችን መፈለግ አለብን እንጂ አባታችንን ዝም ማለት የለብንም ብለው እነዳጣና የዳጣ እህት በጣም እያፈላለጉት አግኝተዋል። አባታቸውን ሲያገኙ የሆነ ቢሮ ውስጥ ቁጭ ብለው መጽሐፎቹን ሲያነብና አንዳንድ ነገሮችን ሲያረግ አባታቸውን አይተው ነበረ። አባዬ ዛሬ እኛ ፊት አትቆም፣ እናታችን በጣም ነው የምትወድክ። ስለዚህ ለመጨረሻ ይቅርታ እንድታረግና እንድታደርግልክ እንፈልጋለን። አባታችን አንተም እኮ በጣም ጥፋተኛ ነህ። እማዬ የምትልህን ነገር በደንብ ስለማትሰማና አንዳንድ ነገሮችን በጣም ስለማታዳመጣት በሱ ሰበብ ነው እንጂ እየጣላችህና በሱ ሰበብ ነው እየታመመችው እንጂ አባታችን እናታችን በጣም ነው የምትወድክ፣ በጣም ነው የምታከብርህ እኮ ሁሌ ስላንተ ነው የምታወራው። እንዴት እንደዚህ ታረጋለህ አባዬ? ዛሬማ እኛ አንድ ነገር ሳትለን ከዚህ ካንተ ፊት ተነስተን በፍጹም አንሄድም። ነገሮቹ ሁሉ እኛ በጣም እየከበደን ነው። ለእናንተ ብለን መጨናነቅስ የለብንም አባታችን። ስለዚህ ወደ ቤታችን ብትመለስልን እኛም የተረጋጋ ህይወትና የተረጋጋ ነገር እንኖራለን ብዬ አስባለሁ። ነገሮቹ ለኛ በጣም እየከበድንና በጣም እየጨነቀን እየመጣ ስለዚህ እንቅልፍም አልወስድ እያለኝ ስለሆነ ስለዚህ አባታችን እኛ የምንልክን አንዴና የመጨረሻ እሺ በልና አብረን እንጓዝ አባታችን ተነስ ሲል ነበረ። ስለዚህ እንግዲህ የነዳጣ አባት እኔ አልሄድም፣ የትም አልሄድም፣ አሁን ለጊዜው የትም መሄድ ስለማልፈልግ እናንተ ሂዱና እስከ ቤት ድረስ ጠብቁኝ። ነገር ግን እስከ ቤት ድረስ ስትጠብቁኝ እዚሁ ጠብቁኝና እዚሁ የሆነ ነገር አደርጋለሁ። ስለዚህ ከዚያ በኋላ እኔ እመጣለሁ፣ እናንተ ሂዱልኝ ሲል ነበረ። ዳጣ እኔ የትም መንቀሳቀስ አልፈልግም፣ የትም መሄድ አልፈልግም፣ ዛሬ እዚሁ አብረን ውለን እናድራታለን እንጂ የትም መሄድ አልፈልግም ብላ ዳጣ ቁጭ አለች። ዳጣ ቁጭ ስትል ከዛ ያችኛዋም ሄዳ እባክህ አባዬ ስትብላ ስትጠይቀው እሺ በማለት እንግዲህ የዳጣ አባት እነሱ ስር ተነሳ። ወደ ቤታቸው እያመሩ እያለ ወንድ ልጁም በጣም ተጨናንቆ ነበረ። ወንድ ልጁ ደግሞ በጣም የተጨናነቀው የዳጣ አፍቃሪ ስለሆነ ነው። ነገሮቹን ግን በጣም እሱም ውስብስቡ ስለወጣበት ነገሮቹን በጣም ፈርቶ ነበረ። ስለዚህ ወደ ቤት ሲሄዱ አንዳንድ ነገሮችን በቤት ውስጥ በጣም እያዳመጠ ነው። ያን ነገሮች ሲያዳምጥ ነገሮቹ ከባድ ሆኖት ስለዚህ እዚህ ቆማችሁ ለምንድን ነው የምታዳምጡት?
ሁላችሁም በየክፍላችሁ ሄዳችሁ ብትኖሩ ምን አለበት በሚል ሁኔታ እየተነጋገሩም ነበረ። ነገሮቹ ግን እንደዛ ቢሆንም የዳጣ አባት እንደምንም የሴቶቹን ነገር ሰምቶ ወደ ቤት ሄዶ አንኳኩቶ እስከ መኝታ ክፍል ድረስ ሄዶ ነበረ። ሲሄድ ማነው ግባ ብያለው፣ ማነው በሩን የሚያንኳኳው ብላ ስትጠይቅ ነበረ። ወደ ቤት ስትገባ እንግዲህ እባክሽ ይቅርታ አድርግልኝ፣ የልጆቼ እናት ነሽ። ስለዚህ ምንም ነገር አጥፍቻለሁ። ስለዚህ አላጠፋውም ብዬ ካንቺ ጋራ ምንም የምነጋገረው ነገር እስከሌለ ድረስ እባክሽ በፈጣሪ ስም ይቅርታ አድርግልኝ። እኔና አንቺ ምንም ነገር አብረን ባይኖረንም የእህል ውሃችን ቢያልቅም ሁለት ልጆች እኔና አንቺ አብረን ስላለን ይቅርታ ብታደርግልኝ ምን ይመስልሻል? የኔ እናት ብሎ ሲለምናት ነበረ። በፍጹም እኔ ይቅርታ ላደርግልክም አልችልም። ወደ እኔ ህይወትም ልትመጣ አትችልም። እዛው እንደጀመርከው መጨረስ መፍትህ ነውና ከኔ ምንም ነገር የለክም። ስለዚህ እባክህን በህግ አምላክ ወደ ውጪ ብትወጣልኝ በጣም ደስ ይለኛል ብላ መልስ ስትሰጥ ነበረ። እንግዲህ እናትየዋ እንደዚህ ስትሆን ልጆቹ ሁለት ሴት ልጆችና አንድ አማች ነው በር ላይ ቆሞ። አንደኛው የዳጣ ጓደኛ ነው፣ አንደኛዋ የዳጣ እህት ነች። በጣም በቤት ውስጥ ቆመው እያዳመጡና በጣም አንዳንድ ነገር እየተነጋገሩ ቢሆንም በፍጹም ሊሰሙና ሊስማሙ አልቻሉም ማለት ነው። ነገሮቹ ሁሉ ለነሱ በጣም ከባድ ቢሆንም እንግዲህ አባትየው በሚችል ሁኔታ ልጆቹን አክብሮ ወደ ቤት መመለስ የማይፈልግ ሰውዬ ወደ ቤት ተመልሷል። ነገሮቹ ግን እሱ እንዳለ ሳይሆን ሴትይቷ ማርቲ ብሎ ሲለምናት እባክሽ ለ20 ዓመታት አብረን እኔና አንቺ እንደዚህ ስንቆይ ይሄን ያክል እኔና አንቺ ተለማምነንም ይሄን ያክል የሚደርስ ደረጃም አብረን ደርሰን እስከማናቅ ድረስ እባክሽ በፈጣሪ ስም ይዤሻለሁ፣ እባክሽ ለምኜሻለሁ ብሎ እሷን ሲለማመጣት ነበረ። ነገር ግን ቢለማመጣትም ባይለማመጣትም ነገሮቹ ሁሉ ለሷ በጣም ከባድ እየሆኑባትና ለነገሩ ምንም ነገር ፋይዳ የለውም በማለት እንግዲህ እኔ ሴት ልጆች አሉኝና አሁንስ በጣም ሰልችቶኛል። እኔ ሴት ልጆቼን እያሰቃየው ነው የሚታየኝ እንጂ እኔ ሌላ ነገር አንዲት ነገር የሚሰማኝ ነገር እስከሌለ ድረስ ምንም ማድረግ አልችልም። ከአቅሜ በላይ ነገሮቹ ሆነ። ማርቲን በጣም ለምኛታለሁ፣ እምቢ አለችኝ። ምን ላድርግ ብሎ ተናዶ ነው የወጣው። ነገር ግን እሱ እንደዛ ሲናደድ ማንም ሰው ያነጋገረው ሰው የለም። ሁሉም ሰው ከፊቱ ነው ዙር ያለው። ስለዚህ እንግዲህ አንተ ዳጣን የምታፈቅረው ልጅ እኔ እኮ የዳጣ እናት ነኝና ግድ የለም የምትፈልገውን ነገር በልክህ ዋጋ ታገኘዋለህ። እኔ ግን እንደ ቤተሰብ ነበረ የማይህ፣ በጣም ነው የማዝንብህ ብላ በጣም አንገቷን እየነቀነቀችበት ነው። እባክሽ ሰላምዬ፣ ነገሮቹ እንደዛ አይደለም። ነገሮቹን ተረጋግተሽ ብታወሪና ነገራችሁን ተነጋግረሽ ብታዳመጪ በጣም ደስ ይለኛል ብሎ እንግዲህ ሲያነጋግራት ነበረ። ሰላም ሰላም፣ ውድ የተከበራችሁና የተወደዳችሁ የዚህ ቤተሰብ ቻናል እንዴት ናችሁ? እሳይ እንኳን ደህና መጣችሁ። በተለያየ ድራማ እንግዲህ ቡቅ ቡቅ እያልኩላችሁ ነው። እናንተም እንደዚው ቡቅ ቡቅ አድርጉኝ። ስለዚህ እንግዲህ ቡቅ ቡቅ አድርጉኝ ማለት አንስታችሁ አፍርጡኝ ማለት አይደለም። ስለዚህ እንግዲህ ምንም ማድረግ ስለማንችል ሁሉም ነገር ለመልካምና ሁሉም ነገር ለበጎ ነው። ወደ ሌሎቹ ቪዲዮ ስንሄድ ደግሞ ለምንድን ነው
እኔ ላገባ ነው ብላ ለውጪ ለተቀመጠ ሰው የሆነች ሴት መታ ስትነግረው እኔ አገባሽ አላገባሽ ምንም ነገር አይመለከተኝም ብለው ቀልድ እርስ በራሳቸው ቀልድ ሲደራረጉ ነው። እንግዲህ ውድ ተመልካች በመካከሉም ቪዲዮ አዲስ አፕሊኬሽን ስለሆነ ቪዲዮ በመካከሉ እየገባብኝ ነበረ ስቀርጽ ማለት ነው። ኤዲት ቪዲዮ ሳረግ አንዳንድ ጊዜ ይገባብኛል። እንግዲህ የነዳታ ቪዲዮ እኔ አላያቸውም ድሬ ዩቱብ ነው የማየው። እነሱ ግን ከድሬ ዩቱብ ዛሬ ድሬ ዩቱብ ነገ እሱ ነው የሚለቀቀውና ስለዚህ እስቲ ዛሬ ልሞክረው ነው ብዬ ነው። ቪው በጣም ዩቱብ ያሸገረኝ ቪው የለውም የኔ ዩቱብ ማለት ነው። እስቲ አሁን እኔ መስራት የምፈልገው ዩቱብ ቻናል ቪው በማገኘ ድራማ ብቻ ነው። በቃ ድራማም ሆነ የራሴም ሆነ የማንም ሆነ ቪው የማገኝበት ነገሮቹን ብቻ ነውና እንግዲህ ወደ ሌሎቹም ቪዲዮ አብረን ስንሸጋግርና አንዳንድ ነገሮችን የተማርነውን ነገር ስናወራ ነገሮቹ እናትና አባት ሲጣሉና ተለያይተው ለየቦታ ሲቀመጡ ሁሉም ነገር ለበጎና ሁሉም ነገር ለሰላምና ሁሉም ነገር ለፍቅር እስከሆነ ድረስ እንግዲህ ነገሮቹ በጣም ከባድ እየሆኑና በጣም እያሸገሩ ስለሆነ ሁሉም ነገር እንግዲህ ለመልካም ነው ብለን እናስባለን። ውድ ተመልካቾቼ ምንም ማድረግ ስለማንችል እንግዲህ እናንተም እስከመለማመድ ድረስ ደግሞ በዚህ ድራማ የማነች የዳጣ እህት እኔ በጣም ነው ያሳዘነችኝ። እናትና አባት አልታረቅ ስሉ አባቷ ውጪ ስል ዳጣ በጣም ነው ያሳዘነችኝ። እያባበለቻት ማለት ነው። በጣም ምንትን ብንሞክር ነው የሚሻለው። ይሄ የሰፈር ሰዎችን ትልልቆችን ሰዎች አዎ በቃ በእነሱ ብናስለምናት ይሻላል። እሺ ይኸውላችሁ መጀመሪያኛ መሞከር አለብን። እማዬ አባዬን በጣም ነው